ሰኔ 30 እነዚህን 10 ነገሮች ሳትፈጽሙ ቀኑ እንዳያልፍባችሁ አደራ። አዎ ቢቻል 10ሩን ያልቻለ ሰው ደግሞ ከ10ሩ ቢያንስ የተወሰኑትን መፈጸም ግዴታችን ነው። አዎ ከአንድ ቀን በኋላ ማለትም ሰኔ 30 ከሴቶች ማህፀን ከወጡት አንተን የሚመስል የለም አይኖርም የተባለው የመጥምቀ መለኮት ቅዱስ ዮሐንስ የተወለደበት የልደት በዓሉ ታላቅ ዓመታዊ ክብረ በዓል ነው። ታዲያ በዚህ ሰኔ 30 ዓመታዊ የመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል ቀን 10 ልንፈጽማቸው የሚገቡ ጉዳዮች አሉ። አዎ ቢያንስ 10ሩን መፈጸም ባንችል አንዱን፣ ሁለቱን፣ ሶስቱን፣ አራቱን ግን መፈጸም የግድ ይላል። ታዲያ ቪዲዮውን ቀድሜ የሰራሁበት ዋናው ምክንያት ለሁሉም ሰው ተዳርሶ ለበዓሉ ሁሉም ሰው ተዘጋጅቶ እንዲጠብቅ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ እስከ መጨረሻ ድረስ ተከታተሉት። እሺ፣ አንደኛውና የመጀመሪያው በንስሐ የታጠባችሁ ሰዎች ካላችሁ፣ ቀኖናችሁን ንስሐችሁን የጨረሳችሁ ሰዎች ካላችሁ ተዘጋጅታችሁ ቅዱስ ሥጋውና ክቡር ደሙን መቀበል ነው። የመጀመሪያው እሱ ነው። ሁለተኛው ደግሞ ያልተዘጋጃችሁ ሰዎች ካላችሁ፣ ንስሐችሁን ያልጨረሳችሁ ሰዎች ካላችሁ ቅዳሴ ማስቀደስ። አዎ በቤተ ክርስቲያን ተገኝቶ በመጥምቀ መለኮት ቅዱስ ዮሐንስ ስም በተሰየመ ቤተ ክርስቲያን ተገኝተን ቅዳሴ ማስቀደስ የግድ ይላል። ቢያንስ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያንን ባናገኝ ደግሞ በማንኛውም ቤተ ክርስቲያን ተገኝተን ሰኔ 30 ቀን ቅዳሴ ማስቀደስ ይገባናል። ምክንያቱም በቤተ ክርስቲያን ተገኝቶ ቅዳሴ ያስቀደሰ ሥጋው ደሙን የተቀበለ በዓልህን ያከበረ እስከ 55 ትውልድ ድረስ እምርልሃለሁ ተብሏልና ነው። እሺ፣ ሶስተኛው ደግሞ ሥጋው ደሙ ያልተቀበላችሁ ሰዎች ካላችሁ ቅዳሴ ከማስቀደሳችሁ በፊትም ሊሆን ይችላል ወይም ቅዳሴ ካስቀደሳችሁ በኋላ የግድ ጸበል መጠመቅ ያስፈልጋል። አዎ በመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ተገኝታችሁ ገድሉ ተአምሩ በተነበበበት ጸበል እንጠመቃለን ማለት ነው። አዎ የገድልህ የተአምርህ መጽሐፍ በተነበበበት ጸበል የተጠመቀ የተረጨና የጠጣ ሁሉ እስከ 80 ዓመት የሠራውን ኃጢአቱን ይቅርልልሃለሁ ተብሏልና ነው። እሺ፣ አራተኛው ልናደርገው የሚገባ ነገር ደግሞ በሰኔ 30 የመጥምቀ መለኮት ቅዱስ ዮሐንስን ገድል ማንበብ፣ ተአምሩን ማንበብ የግድ ይለናል። አዎ በቤተ ክርስቲያን ተገኝተን መስማት ያልቻልን ሰዎች፣ ሲነበብ መስማት ያልቻልን ሰዎች፣ መጠመቅ ያልቻልን ሰዎች ካለን በቤታችን ገድሉን ተአምሩን አንብበን አዎ ማየ ጸሎት ጸበል ወይም ደግሞ ውሃ አዘጋጅተን ያንን መጠጣት፣ መረጨት፣ መጸበል ይጠበቅብናል ማለት ነው። ምክንያቱም የገድልህ የተአምርህ መጽሐፍ የተነበበበትን ውሃ እንደ ማየ ዮርዳኖስ እኔ እንደተጠመቅኩበት እንደ ዮርዳኖስ ጸበል አደርግልሃለሁ። በዚህም የተነሳ በዚያ ጸበል የተጠመቀ ሰው ምንም አይነት በሽታ ምንም አይነት ደዌ ቢኖርበት ይፈወሳል፣ የ80 ዓመት ኃጢአቱም ይቅር ይባላል የሚል ቃል ኪዳን ተቀብሏልና ነው። አምስተኛው ገድልና ተአምር አንብባችሁ መጠመቅ፣ መረጨት፣ መጠጣት እንዳለ ሆኖ ቤታችሁን የሥራ ቦታችሁን በሙሉ ደግሞ በጸበሉ መርጨት ያስፈልጋል ማለት ነው። ምክንያቱም እዚያ የሥራ ቦታ ላይ ወይም ደግሞ መኖሪያ ቤታችን ላይ ችግር ቢኖር ችግሩን ያስወግድልናልና ነው። ስድስተኛ ደግሞ ገድሉን ተአምሩን ማንበብ ወይም ደግሞ መስማት ያልቻለ ሰው ገበቴውን ይሳም ተብለናል። አዎ ገበቴውን የሳመ ሰው ራሱ መንበረ መንግስቴን አሳልሟለሁ የሚል ቃል ኪዳን ተገብቶልናል። አዎ የመጥምቀ መለኮት ቅዱስ ዮሐንስን ገድሉን ተአምሩን ማግኘት ያልቻለ መስማት ማንበብ ያልቻለ ሰው ገበቴውን ከቨሩን ይስማል፣ መንበረ መንግስቴን አሳልሟለሁ የሚል ቃል ኪዳን ተገብቶልናል። ሰባተኛውና ዋናው በዚህ ቀን በሰኔ 30 ቀን በመጥምቀ መለኮት ቅዱስ ዮሐንስ ስም ዝክር መታሰቢያ ማድረግ የግድ ተገቢ ነው። አዎ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ያዘነ የተጨነቀና የተቸገረውን ሰው በስም ያጽናና። አዎ አቅሙ በፈቀደው መልኩ ዝክር መታሰቢያን ያደረገ ሰው እስከ 55 ትውልድ ድረስ እምርልሃለሁ ተብሏል። ለዚህ ዝክር መታሰቢያ እናደርጋለን ማለት ነው። ስምንተኛውና ዋናው ደግሞ ዝክር መታሰቢያውን ማድረግ ያልቻለ ሰው ደግሞ ዝክር መታሰቢያ ወደሚደረግበት ቦታ ሂዶ ወይም ደግሞ ወደ ቤተ ክርስቲያን ሂዶ ዝክሩን እሱ ራሱ መቅመስና መዘከር አለበት ማለት ነው። ዝክሩን ያላገኘ እንደሆነ ደግሞ ዝክሩ የተበላበትን ማዕዱን ይላስ፣ ጽዋውንም ይላስ። አዎ ዝክር መታሰቢያውን በመጥምቀ መለኮት ቅዱስ ዮሐንስ ስም የተዘከረውን ዝክር መታሰቢያ ያላገኘ ሰው ዝክሩ የተበላበትን የተጠጣበትን ዕቃውን ይላስ። በፍጹም እምነት ሆኖ ይህንን ካደረገ ቅዱስ ሥጋዬና ክቡር ደሜን እንደበላና እንደጠጣ እቆጥርለታለሁ፣ ቅዱስ ሥጋውና ክቡር ደሙንም የሚቀበልበትን ምግባር ሃይማኖት አሳየዋለሁ ብሎ ቃል ኪዳን ተገብቶልናል። ዘጠነኛውና ዋናው ደግሞ አዎ በመጥምቀ መለኮት ቅዱስ ዮሐንስ ስም በተሰየመ ቤተ ክርስቲያን ተገኝቶ ማንኛውም ሰው አቅሙ የፈቀደውን ትንሽም ይሁን ትልቅ መባዕና ስጦታ ማበርከት ይገባዋል። አዎ ማንኛውንም አቅማችን የፈቀደውን መባዕና ስጦታ ለቤተ ክርስቲያኑ ለመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ያበረከተ ሰው እስከ 55 ትውልድ ድረስ እንደሚማር ቃል ኪዳን ተገብቶልናል። አስረኛውና የመጨረሻው ዋናው ደግሞ በዓሉን ማክበር። የመጥምቀ መለኮት ቅዱስ ዮሐንስን በዓል ያከበረ ሰው
እስከ 55 ትውልድ ድረስ ይማራል። ስለዚህ በዓሉን ማክበር ያልቻለ የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን መገኘት ያልቻለ ሰው ደግሞ ለስራም ሲሄድ ለሌላ ጉዳይም ለዓለማዊ ጉዳይም ለመንፈሳዊ ጉዳይም ሊሆን ይችላል። በዚያ በሚያልፍ ሰዓት የመጥምቀ መለኮት ቅዱስ ዮሐንስን ቤተክርስቲያን ሲያይ ቅጽሩን፣ ገራገሩን፣ ደጀ ሰላሙን ቢሳለም መንበረ መንግስቴን አሳልሟለሁ እስከ 55 ትውልድ ድረስም እምረዋለሁ ተብሎ ቃል ኪዳን ተገብቶልናል። ስለዚህ ወገኖች በእርግጠኝነት ከነዚህ ከ10ዎቹ ነጥቦች እርግጠኛ ነኝ ላናደርገው የምንችለው ስጋው ደግሞ ላንቀበል እንችላለን። በስደት ሀገር ያለን ሰዎች ደግሞ በቤተ ክርስቲያን ተገኝተን ቅዳሴ ላናስቀድስ እንችላለን እንጂ ኢትዮጵያ ውስጥ ያለን ሰዎች ብዙ የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያኖች ስለሚገኙ እነዚህን ቢያንስ 8ቱን ጉዳዮች ግን እንዲሁ 8ቱን አይደለም 9ኙን ጉዳዮች ከስጋው ደግሞ ውጭ ያሉትን ልንፈጽማቸው ይገባል ማለት ነው። ታዲያ አደራ ብያለሁ። አደራ ቪዲዮን አንድ ቀን ቀድሜ የሰራሁበት ምክንያት ሁሉም ሰው አውቆት ለበዓሉ ይዘጋጅ ዘንድና ይጠቀምበት ዘንድ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ሪፖስት በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከመጥምቀ መለኮት ቅዱስ ዮሐንስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።